ሲኦል በእሳት ስቃይ ውስጥ አንድ ጠብታ ውሃ መቀበል እንኳን የሚከብድበት በጣም አስፈሪ ቦታ ነው። ኢየሱስ እጃችን፣ እግራችን ወይም ዓይናችን ኃጢአት ቢያደርገን ወደ ሲኦል ከመሄድ ቆርጠን ብንጥለው ይሻላል ብሏል። የሲኦል ስቃይ የሰውነታችንን ክፍል ከመቁረጥ ሕመም ጋር ሊወዳደር ስለማይችል ነው። ትላቸው የማይሞትበት፣ እሳቱን በገሃነም የማይጠፋበት፣ ሁሉም ሰው በእሳት ይቀመማል። የሲኦል ቅጣት እጅግ በጣም የሚያሰቃይ ቢሆንም እኛ በራሳችን መሞት አንችልም። በሲኦል ውስጥ ለቅጽበት የደስታ ሕይወት፣ የእረፍት ጊዜ እና የመዳን ተስፋ በጭራሽ የለም። ነገር ግን ታላቅ ሕመም፣ ጸጸትና ሐዘን አለ። ወንጌልን ሰምተን ንስሐ ካልገባን ለምን ወደ ሲኦል እንገባለን? በዚህ ምድር ከመወለዳችን በፊት በሰማይ መላእክት ነበር። ነገር ግን በሰማይ ኃጢአት ሰርተናል፣ እናም ወደ ሲኦል የመሄድ ፍርድ ተቀበልን። ስለዚህ በምድር ላይ የተወለድነው መንፈሳዊ እስር ቤት ነው እና እዚህ ለጊዜው እንቆያለን። በዚህ ምድር ላይ ካለው የሲኦል ቅጣት የምንድንበትን መንገድ ካልፈለግን ወደ ሲኦል ልንገባ ነው። እኔ ምንኛ ጎስቋላ ሰው ነኝ! ከዚህ የሞት ሥጋ ማን ያድነኛል? እግዚአብሔር የሲኦልን ቅጣት ሊቀበል ለነበረው የሰው ልጅ አዘነ እና እሱ ራሱ ወደዚህ ምድር የመጣው ከሲኦል ቅጣት የሚርቅበትን መንገድ ለማሳየት ነው አለኝ። ከጃተኞችን ወደ ንስሐ ልመልስ፣ ልጠራ፣ ወደ ሞት የሚያደርሰው ኃጢአታችንን ይቅር ሊለን፣ ከሲኦል ቅጣት ሊያድነን ሥጋውን ደሙን ለሰው ልጆች ለኃጢአተኞች ቤዛ አድርጎ ሰጠ። ወስዳችሁ ግሉ፣ የፋሲካ እንጀራ ሥጋዬ ነው አለ። የፋሲካ ወይን ስለ ብዙዎች ለኃጢአት ይቅርታ የሚፈስ የቃል ኪዳን ደሜ ነው። አዲሱን ኪዳን ፋሲካን ስናከብር የኃጢአት ይቅርታ በማግኘት ተባርከናል፣ እናም ከሲኦልም ቅጣት ድነናል እና ደግሞ የዘላለም ሕይወትን ተቀብለን ወደ ሰማይ መመለስ እንችላለን። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሆኖም የኃጢአትን ይቅርታና የዘላለም ሕይወትን በፋሲካ ተቀበልክ የሚለውን መልእክት ካልተቀበልን በመንግሥተ ሰማያት የሠራናቸው ኃጢአቶች ይቅር ሊባሉ አይችሉም እና እኛ እንደ ዕጣ ፈንታ የሲኦል ቅጣትን መቀበል አለብን። መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። እባካችሁ የእግዚአብሔር የኃጢአት ይቅርታ ምልክት የሆነውን አዲሱን ኪዳን ፋሲካን አክብሩና ወደ ሰማይ ተመለሱ።